ይህ ኢትዮጵያ ቴሌቪዥን ነው። አናስተልን ሰላም የተወደዳችሁ በያላችሁበት እንደምንቆያችሁ 12 ሰዓት ነው። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የሚተላለፍላችሁ የዛሬ አርብ ምሽት ቲቪ ዜና 57 የመጀመሪያው ምዕራፍ አሁን ይጀምራል። አበይት ነጥቦቹን እነሆ። የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ኢትዮጵያን ለአፍሪካ አየር ትራንስፖርትና ንግድ ቁልፍ መግቢያ በር እንድትሆን የሚያስችላት። ኢትዮጵያውያን በታላቁ ህዳሴ ግድብ የክፍለ ዘመኑን ዳግማዊ አድዋ አሳይተዋል ሲሉ የባርቤዶስ ጠቅላይ ሚኒስትር ሚያ ሞቶሊ አስታወቁ። ባለፉት ጥቂት ዓመታት የማዕድን ዘርፉን ለማነቃቃት የተሰሩ ስራዎች ውጤታማ በመሆናቸው ኢኮኖሚውን እየደገፉ እንደሚገኝ ተገለጸ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። የዘንድሮው ፓርቲዎች የምርጫ ቅስቀሳ ጥር 1 ጀምሮ እንደሚካሄድ ስኬጁላቸው ያሳያልና ይፋዊ ቅስቀሳ ግን ብልጽግና አልጀመረም። ምንድነው ምክንያቱ? በእኛ በኩል የዝግጅቱን ስላጠናቀቅን እጩዎቻችንን አስመዝግበን ሰርቲፊኬት እንደወሰድን በቀጥታ የምርጫ ቅስቀሳ ውስጥ ለመግባት ዝግጅታችንን አጠናቅናል ማለት ነው። በእናንተ በኩልስ ቅስቀሳ የሚጀመረው ይፋዊ ቅስቀሳ መቼ ነው? እጩ ሳያቀርብ አንድ ፓርቲ ቅስቀሳ ሊያደርግ አይችልም። መጀመሪያ እጩ መቅረብ አለበት። እስከ የካቲት 1 ነው የእጩዎች ምዝገባ። ከዚያ በኋላ ሁላችንም አክቲቭ የሆነ የምርጫ ቅስቀሳ ስራ ውስጥ እንገባለን ብዬ ገምታለሁ። ለመሆኑ ማኒፌስቶ ግን አለ? አቶ መለስ ሀሳባችን በህዝብ ተቀባይነት ካገኘ ወደ ስልጣን እንመጣለን። ዋነኛ ዓላማችሁስ ምንድነው ዶክተር? ባለፉት ጥቂት ሳምንታት ወራትም ጨምሮ የፓርቲዎች ቁጥር እየጨመረ ነው። ግን ወደ 2 ወደ 3 መሰብሰብ ለምን አልተቻለም? የምንሰዳደብበት የምንገዳደልበት ቦታ አይደለም። የሀሳብ አፈናዎች መኖር የለባቸውም። እሱን ማረጋገጫ በገዢው ፓርቲ በኩል ያስፈልጋል። የሚያጋጥም ችግር ደግሞ አለ። ምርጫው ላይ ችግር ይፈጥራል ተብሎ የታሰበው አንቀጽ እንዲቆም ተደርጓል። በሀሳብና በኃይል ትግል መካከል ላይ ያለው ፍጭት ወደ መጨረሻው ምዕራፍ እየመጣ መሆኑን ነው የምንመለከተው። የአደባባይ ቅስቀሳውም የሚዲያ ቅስቀሳውም ይጀምራል። አብራችሁን ቆዩ። በቅድሚያም በ2018 የመጀመሪያዎቹ 2 ሩብ ዓመታት አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ስለመድረሱ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር የመስኖ ስርዓትን በማስፋፋት የዘር አቅርቦት ስርዓትን በማጠናከር ብሎም በዋና ዋና አካባቢዎች አነስተኛ አርሶ አደሮችን በመደገፍ የሀገራችንን ራስን የመቻል ጉዞ ግብ ላይ የተመሰረተ ስለመሆኑም ጠቁመዋል። ጠቅላይ ሚኒስትሩ በ2018 የመጀመሪያዎቹ 2 ሩብ ዓመታት ታዲያ አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ሲደርስ ይህም የመስኖ ስንዴ ምርትን ሳይጨምር ስለመሆኑም ገልጸዋል። ጠቅላይ ሚኒስትሩ በዚህም አርሶ አደሮቻችንን ማድነቅና ማመስገን እፈልጋለሁ ያሉት ጠቅላይ ሚኒስትር አብይ አህመድ ይህንኑ የስራ ጽናት ቀጥሉበትም ሲሉ መልእክታቸውን አስተላልፈዋል። ኢትዮጵያም በታላቁ የኢትዮጵያ ህዳሴ ግድብ የክፍለ ዘመኑን ዳግማዊ አድዋ አሳይተዋል ሲሉ የባርቤዶስ ጠቅላይ ሚኒስትር ሚያ ሞቶሊ ተናገሩ። ጠቅላይ ሚኒስትሯ ከተጽዕኖ ፈጣሪውና ተወዳጁ አፍሪካ አሜሪካዊ የቴሌቪዥን ሾው አቅራቢ ትሬቨር ኖህ ጋር በነበራቸው ቆይታ ግድቡን በታሪክ ትልቅ ቦታ ካለው ከ1888ቱ የአድዋ ድል ጋር አነጻጽረው ገልጸውታል። ትሬቨር ኖህ በውይይቱ ላይ እጅግ ያስገረመው ነጥብ ኢትዮጵያ ግድቡን የገነባችበት መንገድ ስለመሆኑም ተናግሯል። ሀብታሙ ተክለስላሴ If they don't have a chair at the table for you, bring your folding chair. And that's what we've had to do. I like that. Bring our folding chair to the table. That's sort of what Ethiopia has just done. አድዋን አንስተው የማይጠግቡት የኢትዮጵያን የነጻነት ቀንዲልነት በየአጋጣሚው ማንሳት የማይታክታቸው የባርባዶስ ጠቅላይ ሚኒስትር ሚያ ሞቶሊ ዛሬ ደግሞ በመላው ዓለም ከፍተኛ ተመልካች ባለው ቀደም ሲል የዴይሊ ሾው አሁን ደግሞ ዓለም አቀፍ ጉዳዮችን የሚዳስስ ፖድካስት የሚያዘጋጀው አፍሪካ አሜሪካዊ ትሬቨር ኖህ በሚያዘጋጀው ፖድካስት ላይ ምስክርነታቸውን ደግመውታል። በደቡብ አፍሪካ
የዘረኛው አፓርታይድ ስርዓት በነበረበት ወቅት ወንጀል ተብሎ በሚጠቀስ ግንኙነት የተወለደው ትሬቨር ኖህ እጅግ በተወደደው የሳቅና ስላቅ ሾው የዓለምን ፖለቲካ ዳሷል። ከጠቅላይ ሚኒስትሯ ጋር በነበረው ቆይታ ግን ኢትዮጵያን በአድናቆት ህዳሴን በመደመም አንስቷል። Ethiopia has been trying for a long time to build a dam, and I know ኢትዮጵያ ለረጅም ዓመታት በአባይ ውሃ ላይ ግድብ ለመስራት ስታስብ ቆይታለች። ከግብጽና ሌሎች የተፋሰሱ ሀገራት ጋር ከዘለቀችበት ውዝግብ ውጭ አብዛኛው የተሳካ እንደሆነ ይገባኛል። ግን ኢትዮጵያውያን የሰሩት እንደ አብዮት የሚታይ ነው። ራስን መቻል እንዴት ይመጣል? የዓለም ስርዓት ሀብታም ሀገራት ባይተባበሩ ምን ይደረግ ነበር ጭብጦ። ትሬቨር ኖህ ካስደመመው ጀመረ። ኢትዮጵያን አነሳ። የአድዋ መንፈስ የተጋባባቸው ያህል ቆፍጠን ብለው ስለ ነጻነት መናገር የሚቀናቸው ኢትዮጵያን ምሳሌ ማድረግ የሚመርጡት መሪ ቀጠሉ። ደግሞስ ህዳሴ ሲመረቅ በጉባ ተራሮች ስር አልነበሩ? ድሆች በሚንበረከኩባት አይችሉም በሚነገርባት ዓለም እንደ ትላንቱ ቁንጮ ድል ሌላ አድዋ ሰርተዋል አሉ። ትሬቨር ኖህ መደመሙን እየተጋራ ያዳምጣል። The biggest problem in Africa is that when the world is talking about technology, አፍሪካ ውስጥ ትልቁ ችግር ዓለም ስለ ቴክኖሎጂው ሲያወራ ከ1.4 ቢሊዮን ህዝብ ውስጥ 6 ሚሊዮን የሚሆነው ኤሌክትሪክ ኃይል የለውም። የዓለም ባንክ ደግሞ ይህንን ለመደገፍ በቂ አቅም ነበረው። ግድቡን ለታዳሽ ኃይል ነው የሚጠቀሙበት። እንዴት የግድቡን ወጪ እንደሸፈኑ ነው የሚያስደንቀው። የሚያስደንቀው ታሪክ ግን ኢትዮጵያውያን የሰሩት እንደ አብዮት የሚታይ ነው። and the bank's international community refused to fund it. ዓለም አቀፍ አበዳሪዎች አናበድርም አሉ በተለያየ ምክንያት። ከዚያ ኢትዮጵያውያን ወደ ራሳቸው ተመለሱ። ተራው ዜጋ ቦንድ እየገዛ ያለውን እየሰጠ ገነባው። እኔ ለጠቅላይ ሚኒስትሩም ነግሬያቸዋለሁ። ይህ የ21ኛው ክፍለ ዘመን አድዋ ነው። To Abiy I said, look, you know that this is the 21st century Adwa. ጠቅላይ ሚኒስትሯ ፊት ለፊታቸው ቆምኩት በአድዋ ድል መንፈስ ነው። ድሉ የአውሮፓ ሀያላን መንግስታትን ያናወጠና ያስደነገጠ አፍሪካና የአፍሪካ ልጆችን ደግሞ ያነቃቃ ነው ደጋግመው ሲሉ የሚደመጡ አድዋ በጨለማ ላይ ድል እንደተቀዳጀ ብርሃን የሚመለከቱት ይህው መንፈስ ያሰባስበን አንድ ሆነን እንዝለቅ የሚል ጥሪን የሚያስተጋቡ ናቸው። ከትሬቨር ኖህ ጋር በነበራቸው ቆይታም ይህንኑ አንስተዋል። Adwa is what led to the beginning of the Pan-African movement. አድዋ ፓን አፍሪካ እንዲጀመር መነሻ የሆነ ነው። በአዲስ አበባ ድሉን በሚዘክር ሙዚየም ውስጥ የኒውዮርክ ታይምስ ዘገባዎችን ታገኛለህ። እች ትንሽ ሀገር ለነገሩ ከጣሊያንም ትበልጣለች። ታላቆችን ጣሊያኖች አሸነፈች የሚል ጽሑፍ ታገኛለህ። ይህ የጥቁር ህዝቦች ከነበረባቸው የዘመናት ጭቆና መላቀቅ፣ ማሸነፍ ይችላሉ የሚለውን ስሜት የፈጠረ ነው። ጠቅላይ ሚኒስትር ሚያ ሞትሊ የዓለም ኢፍትሐዊነት ሲበረታ በጠረጴዛው ዙሪያ ወንበር ካልሰጡ የራስህን የሚታጠፍ ወንበር ይዘህ መምጣት አለብህ የሚል አቋማቸውን በቆይታቸው አንጸባርቀዋል። ያኔ ራስህን ችለህ ትቆማለህ፣ ትደራደራለህም ነው ነገሩ። ይህ በቆራጥነት የሚፈጸም በአንድነት የሚከወን መሆኑን በጉልህ አስቀምጠዋል። እርግጥ ነው ጊዜ ሊወስድ ይችላል። በመደመር ጸንታ ቆማ ኢትዮጵያ በተከለከለው ጠረጴዛ ዙሪያ የራሷን ወንበር ይዛ በኩራት ተከስታለች። This engineering feat is the biggest dam in Africa. It's like 2 kilometers wide, 550 feet high. ግድቡ በአፍሪካ ትልቁ ነው። በጣም ትልቅ ነው። 2 ኪሎ ሜትር ስፋት፣ 150 ሜትር ከፍታ ያለው ነው። ለማመን ማየት ይኖርብሃል። እኔ እንደዛ አይነት ግዝፈት አላየውም። ዓለም አይችሉም ሲል ፈጸሙት። በእርግጥም ህዳሴ ትሬቨር ኖህ በኩራት እንዳነሳው ጠቅላይ ሚኒስትሯ በጽኑ መተማመን እንዳብራሩት ዝም ብሎ የኮንክሪት ክምር አይደለም። የጥቁር ህዝቦች ራስን የመቻል አብዮት ነው። ከ120 ሚሊዮን በላይ ህዝብ ከጉሮሮው ቀንሶ የላብ የውሃና የደም ጠብታውን ደምሮ ለዓለም እንካቸው ያለው ተአምር። ዜናዎቻችን እንደቀጠሉ ናቸው። የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ኢትዮጵያን ለአፍሪካ የአየር ትራንስፖርትና ንግድ ቁልፍ መግባበር እንድትሆን የሚያስችላት ነው። ፕሮጀክቱ ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም ኢንዱስትሪ ማስፋፊያ አጀንዳና ከረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበም ሆኖ እየተሰራ ነው። ቶማስ ኃይሉ ዝርዝሩን ይዟል። እስኪ በግዙፍነቱ መነጋገሪያ እየሆነ ስላለው የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት አንዳንድ ነገሮችን እንበል። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ አቡሴራ በተባለ አካባቢ ዓለም አቀፍ አውሮፕላን ማረፊያ ለመገንባት ጥር 2 2018 ዓ.ም የመሰረት ድንጋይ ማስቀመጡ ይታወሳል። የግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ ነው። የኢትዮጵያ አየር መንገድ ከጊዜ ወደ ጊዜ መዳረሻዎችን እያሰፋም እንዲሁም ደግሞ አውሮፕላን ቁጥሮቹን እየጨመረ በሄደ ቁጥር
አዲስ አበባ የሚገኘው ቦሌ ዓለም አቀፍ አየር ማረፊያ በዓመት 25 ሚሊዮን ተጓዦችን ማስተናገድ ላይ ደርሷል። ይህ ደግሞ መንገደኞችን ሆነ አይሮፕላኖችን ማስተናገድ የሚችልበት የመጨረሻ አቅሙ ነው። ስለሆነም አዲስ አይሮፕላን ማረፊያ 12.5 ቢሊዮን ዶላር የሚያወጣ ተጀምሯል። የመጀመሪያው ግንባታ ሲጠናቀቅም በዓመት 60 ሚሊዮን መንገደኞችን ማስተናገድ ይችላል ተብሎ ይጠበቃል። በሙሉ አቅሙ ወደ ስራ ሲገባ ደግሞ በዓመት 110 ሚሊዮን መንገደኞችን ማስተናገድ ይችላል። ይህ እንግዲህ ኢትዮጵያ የያዘችው በርካታ የአይሮፕላን ማረፊያዎችን የመገንባት ስትራቴጂ ወደፊት የአፍሪካ ግንባር ቀደም የአየር ትራንስፖርት ማዕከል እንድትሆን ታሳቢ ስለማድረጉም ጠቅላይ ሚኒስትር አብይ አህመድ በመሰረት ድንጋይ በተቀመጠበት ዕለት ተናግሯል። በእርግጥ ፕሮጀክቱ የኢትዮጵያ አየር መንገድ በዓለም ካሉ ግዙፍ የአየር መንገዶች ተርታ ቀዳሚ ተሰላፊ እንደሚያደርገውም ልብ ይሏል። በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት እንደሚሆንም ነው የሚገለጸው። ይህ ደግሞ ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳ ከረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበ ነው። ስለሆነም ፕሮጀክቱ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነትን ያጠናክራል ተብሎ ይታሰባል። በአፍሪካ አህጉራዊ ነፃ ንግድ ቀጠና ማዕቀፍ የአፍሪካ የማገናኘት አቅምንም ይጨምራል። ኢትዮጵያ ቀዳሚ የበይነ አህጉር ማዕከል የሚያደርጋትም ይሆናል። ይህ ደግሞ ኢትዮጵያ ለአፍሪካ አየር ትራንስፖርትና የንግዱ ቁልፍ መግቢያ በር እንድትሆን ያስችላታል። ፕሮጀክቱ ለኢትዮጵያ የቱሪዝም እንቅስቃሴ አዳዲስ ምዕራፍ የሚከፍትም የኢኮኖሚ ሞተር ይሆናል ተብሎም ይጠበቃል። የቱሪዝሙን ዘርፍ በከፍተኛ ሁኔታ በማነቃቃት ኢትዮጵያ በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ ትልቅ እድሎችን ይዞ ይመጣል። በኢትዮጵያ በተለያዩ ቦታዎች አዳዲስ እየተገነቡና እየተገነቡ ካሉ የቱሪስት መዳረሻዎችና አዲስ አበባ የዲፕሎማቲክ መዲና ከመሆኗ ጋር ተዳምሮ የኮንፈረንስ ቱሪዝምን ማሳደግ ኢትዮጵያ የዓለም አቀፍ ስብሰባዎች ማዕከልነቷን እንድታጠናክርም ይረዳታል። ፕሮጀክቱ ከቢሾፍቱ ባለፈ ሌሎች የሀገሪቱ ክፍሎች ፈጣን ትስስርን የሚፈጥር ቱሪስቶችም ወደ ተለያዩ የቱሪዝም መዳረሻዎች እንዲጓዙም ያደርጋል። በተለይ ሆቴሎችና ሬስቶራንቶች፣ የትራንስፖርት አገልግሎት ሰጪዎች፣ የቀረጥ ነፃ ሱቆች ተጠቃሚነታቸውንም ያረጋግጣል። በዛው ልክም በቱሪስቶች ቆይታ ልክ የውጭ ምንዛሬ ግኝትም ያሳድጋል። አይሮፕላን ማረፊያው ኢትዮጵያ ከዓለም አቀፍ ገበያ ጋር በከፍተኛ ፍጥነት በማገናኘት የአፍሪካ የንግድ ስብሰባዎችና የኢንቨስትመንት ማዕከልም ያደርጋታል። ይህ ደግሞ ቀጥታ የንግድ ግንኙነት ከዓለም አቀፍ ነጋዴዎች እንዲሁም ባለሀብቶች ጋር በመፍጠር ያለ እንግልት በቀጥታ ወደ ኢንዱስትሪ መንደሮች እንዲደርሱም ያደርጋል። ፕሮጀክቱ ለላኪዎች ሰፊ አገልግሎት የሚሰጥ ይሆናል። በተለይ ቢሾፍቱ ለአበባና አትክልት ምርቶች የተመቸች መሆኗን ተከትሎ ምርቶቹ ከማሳ እንደወጡ በጥቂት ደቂቃዎች ውስጥ አውሮፕላን ማረፊያ መድረስ ይችላሉ። ይህ የምርት ጥራትን እንዲሁም ደግሞ ትኩስነትን ሳይቀንስ ለዓለም አቀፍ ገበያ ለማቅረብም ወሳኝ ይሆናል። አይሮፕላን ማረፊያው ከአዲስ አበባ ጅቡቲ የባቡር መስመርና ከፈጣን መንገዶች ጋር በመገናኘቱ እቃዎችን ከባቡር ወደ አውሮፕላን ለማዛወር የሚጠፋውን ጊዜና ገንዘብም በእጅጉ ይቆጥባል እንዲሁም ይቀንሳል። እዚህ ጋር ፕሮጀክቱን ተከትሎ አዲስ የሚፈጠሩ መሰረተ ልማቶች የካርጎ አቅምን ታሳቢ የሚያደርጉ መሆናቸው ለማክሮ ኢኮኖሚው ማሻሻል እንዲሁም ለሀገራዊ እድገት የሚኖረው አዎንታዊ ሚና ከፍተኛ ነው። በግንባታ ዘርፍ ደግሞ ፕሮጀክቱ ከተጀመረ ቀን አንስቶ እስኪጠናቀቅ ድረስ ከፍተኛ የሰው ኃይል የሚፈልግ በሺዎች የሚቆጠሩ ቋሚና ጊዜያዊ የስራ ዕድልን በመፍጠር እንዲሁም ለግንባታ እቃ አቅራቢዎች ሳይቀር ጥቅሙ የጎላ መሆኑ ፕሮጀክቱ በስራ ዕድል ፈጠራም ቢሆን ትልቅ አንድምታ ይኖረዋል። እንግዲህ እነዚህን እውነታዎች ስንደምራቸው ፕሮጀክቱ ከኢትዮጵያውያን አልፎ ለአፍሪካውያን ትስስር በማጠናከር ጭምር የአፍሪካ ህብረት የተዋሃደችና የተሳሰረች አፍሪካን እውን ማድረግ በሚል የያዘውን ራዕይ እንዲሳካም ትልቅ አቅም የሚፈጥር ይሆናል። ጊዜው እየቀረበ ነው። ነገ የሚወሰነው ዛሬ በሚደረግ ዝግጅት ነው። አሁን የመስማት የመጠየቅና የመረዳት ወቅት ነው። የትኛው ሐሳብ ለሀገር ይበጃል? የትኛው መንገድ ለልጆቹ ይጠቅማል? ከወራቶች በኋላ የምታኖሩት አሻራ የታሪክ ምስክር ይሆናል። ራሳችሁን አዘጋጁ፣ መረጃችሁን ማጥሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሐሳብ ገበታ በመሆን ለ7ኛው ሀገራዊ ምርጫ ልዩ ዝግጅቱን አጠናቋል። የፖለቲካ ፓርቲዎች አማራጭ ሐሳቦቻቸውን የሚያጋሩበት፣ በሰለጠነ መንገድ የሚከራከሩበትን መድረክ ወደ እርስዎ ይዘን እንቀርባለን። ኢትዮጵያ በልጆቿ ውሳኔ ትደምቃለች። ነገን ለመወሰን ዛሬ ማሰብ ይጀምሩ። ዝግጁ ኖት?
ኢቲቪ ዜና 57ን በመጀመሪያው ምዕራፍ በያላችሁበት የተከታተላችሁን የተወደዳችሁ ዘገባዎቻችንም ይቀጥላሉ። የገጠር ኮሪደር ልማት ስራ የገጠሩ ነዋሪዎችን ህይወት በማሻሻል ረገድ ከፍተኛ ሚና ያለው ነው። በዚህ በአዲስ አበባ የተጀመረው የኮሪደር ስራ ገጠራማ አካባቢዎችም ተጠናክሮ የሚቀጥል ይሆናል። የኮሪደር ልማት ስራው ወደ ገጠሩ አካባቢ መስፋፋቱ ለመሆኑ ምን አበርክቶ አለው ሲል ዘጋቢያችን መሐሪ አለሙ በተከታዩ ዘገባው ያስቃኘናል። በአዲስ አበባና በከተሞች እየተከናወነ የሚገኘው የኮሪደር ልማት ስራ የከተሞችን ገጽታ እየቀየረ ይገኛል። ጅማሮውን በአዲስ አበባ ከተማ ያደረገው ይህ የኮሪደር ልማት ስራ ወደ ገጠሪቱ የሀገሪቱ አካባቢዎች ተጠናክሮ ቢቀጥል የገጠሪቱን ኢትዮጵያ ገጽታ መቀየሩ እንዲሁም የነዋሪዎችን የአኗኗር ዘይቤ ማሻሻሉ የማይቀር ነው። የአብዛኛው ኢትዮጵያዊ መኖሪያ የሆነው ይህ አካባቢ በመሆኑ የበርካቶችን ህይወት ማሻሻሉና የአካባቢያቸውን ገጽታን በመቀየር በኩል የላቀ ሚና ይኖረዋል። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ 5ቱም ዞኖች ስራ ተጀምሯል። በሃላባ፣ በከምባታ፣ በስልጤ፣ በሀዲያ እና በጉራጌ ዞን በ5ቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። በእያንዳንዱ ጓሮ የጓሮ እርሻ አለ። ጎመን አለ፣ ቃሪያ አለ፣ ልዩ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየ ከባቢው ተተክለዋል። አድማሱን በማስፋት ወደ ገጠሪቱ የሀገሪቱ አካባቢዎች መስፋፋቱን የቀጠለው ይህ የገጠር ኮሪደር ስራ የአርሶና አርብቶ አደሮችን ህይወት በመቀየር የተቀናጀና ዘመናዊ የግብርና ስራ እንዲከተሉም የሚያስችላቸው ሆኗል። ቆሻሻዎችን አንድ ቦታ መጥረግና ማቃጠል፣ እንስሳዎችን በአንድ ቦታ ለይቶ ማስቀመጥና ቤተሰብ በአንድ ደህና ቦታ መኖር እና ግቢው በዛ ደረጃ መጠበቁና ኮሪደር ፊት ለፊትም በዚህ ሁኔታ ቆንጆ ሆኖ መቀመጡ በጣም ደህና ነው። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። ቡና የሚሸጥ አርሶ አደር ከጓሮ እንሰት ካለ፣ ከጓሮ ሽንኩርት ቃሪያ ካለ፣ ከጓሮ ዶሮ ካለ፣ 2-3 የሚታለቡ ላሞች ካሉ ሀብታም ነው። በከተማ ብቻ ሳይሆን በገጠር ያሉ ዜጎቻችን ህይወት መቀየር አለበት። በኢትዮጵያ እየተሰራ የሚገኘው የኮሪደር ልማት ስራ በገጠሩ አካባቢዎችም መተግበሩን ቀጥሏል። በብዝሃ ዘርፍ የኢኮኖሚ ማሻሻያ ማዕድን ከ5ቱ የኢኮኖሚ እድገት ምሰሶዎች አንዱ ነው። ባለፉት ጥቂት ዓመታት ታዲያ ዘርፉን ለማነቃቃት ሲባል የተሰሩ ስራዎች ውጤታማ በመሆናቸው ኢኮኖሚውን እየደገፉት ይገኛል። መሀሌት ታደለ በጉዳዩ ዙሪያ ተከታዩን ይዛለች። ኢትዮጵያ በብረታ ብረት፣ በኢንዱስትሪ፣ በከበሩ ድንጋዮችና በኢነርጂ ማዕድናት የበለጸገች ሀገር ብትሆንም ይህ ሀብቷ ግን ለዘመናት ሲባክንባት ኖሯል። ማዕድን ለሀገር ውስጥ ጠቅላላ ምርት የነበረው ድርሻም እጅግ ዝቅተኛ ነበር። ዘርፉ በህገወጥ ንግድና በኮንትሮባንድ፣ በመሰረተ ልማት እጥረት፣ በቴክኖሎጂ ባልታገዘ የምርት ሂደት እንዲሁም በአስተዳደርና በቢሮክራሲያዊ ችግሮች ተተብትቦ ቆይቷል። ሀገር በቀል የኢኮኖሚ ማሻሻያን ተግባራዊ እያደረገ ያለው የመደመር መንግስት እነዚህን ችግሮች ለመፍታት በሚል በጀመረው የብዝሃ ዘርፍ ኢኮኖሚ ያደረጋቸው የፖሊሲና የአሰራር ማሻሻያዎች የማዕድን ዘርፉንም ያካተቱ ናቸው። የተገለጠ አይን ሲኖር፣ የጠራ ሀሳብ ሲኖር፣ ባጠረ ጊዜ ውስጥ ሀገር እንዴት መቀየር የሚያስችል እድል ኢትዮጵያ እንዳላት ያን የማየት ተግቶ የመስራት ልምምድ ስናበዛ ስናበራክት ደግሞ ባጠረ ጊዜ ውስጥ ከድህነት ለመውጣት የሚያስችሉ አስቻይ ሁኔታዎች በሀገራችን እንዳሉ ያመላክታል። ሁላችሁም እንደምታውቁት ከለውጡ በኋላ የኢኮኖሚ ፖሊሲያችን ብዝሃ ዘርፍ መሆን አለበት። ግብርና መር የሚለው በአንድ ሴክተር ላይ ብቻ የተንጠለጠለው አካሄድ አያዋጣንም።
ራሱ ግብርናም ሪፎርም ይፈልጋል። ከግብርና ባሻገር ኢንዱስትሪ፣ ቱሪዝም፣ ማይኒንግ እና እነዚህን ደግሞ ሊያስተሳስር የሚችለው ቴክኖሎጂ ትኩረት ሰጥቶት ሊመራ ይገባል የሚል አዲስ የፖሊሲ ምልከታ እና የአተገባበር መንገዶች መከተላችን ይታወቃል። ማሻሻያው በዘርፉ መዋለ ንዋያቸውን ማፍሰስ ለሚፈልጉ ምቹ ሁኔታን መፍጠር፣ የማዕድን ፍለጋና ማውጣትን ማበረታታት እንዲሁም ዘርፉን በሙሉ አቅም መጠቀምን ዓላማ ያደረገ ነው። በዘርፉ ለመሰማራት ለሚፈልጉ አካላትም ምቹ የሕግ ማዕቀፍን ከማዘጋጀት ባለፈ የኃይል አቅርቦትና ሌሎች መሰረተ ልማቶች እንዲሟሉም ሆኗል። ማዕድን 10% የሀገር ውስጥ ገቢን እንዲሸፍን ታስቦ እንደሚሰራበት በ10 ዓመቱ መሪ የልማት እቅድ ሰነድ ላይ የተጠቀሰ ሲሆን እቅዱን ለማሳካት የሚያስችሉ ስራዎችም እየተሰሩ ነው። ከማሻሻያው በኋላ ከምርትና ገቢ አኳያ በወርቅና በሌሎች የጌጣጌጥ ማዕድናት እንዲሁም በሲሚንቶ ላይ የተመዘገቡት ለውጦች አበረታች ሆነዋል። በጣም ጥሩ ነገር እየሰራ ነው። ብዙ መተናል ከነበረበት ችግር አኳያ ግን ገና ብዙ አላይመንት የሚፈልጉ ነገሮች፣ ህጎች፣ ስርዓቶች ይፈልጋሉ። በዚህ ላይ የተጀመሩ ስራዎችንም አጠናክረን መቀጠል አለብን። አዳዲስ ስራዎችም እንደዚሁ በጋራ መስራት አለብን። ኤክስፖርት አይነትን ማብዛት አንዱ ስትራቴጂ ነው። ምናልባት በሊቲየምና ታንታለም ላይ የምናደርገው ስራ ከተጠናቀቀና ትክክለኛ ኢንቨስተር ካገኘን ይሄን በኢንዱስትሪያል ሌቨል ካመረትን ያው ሌላኛው የኤክስፖርት አማራጭ በትልቁ የምናደርገው ነው። ጄምስቶንስንም ወደ መስመር ካስገባ ነው ለዚሁ ይመጣል ማለት ነው። ብረትን በሀገር ማምረት ትልቁ ቅድሚያ ፕራዮሪቲ ስራችን ነው። እሱን እየሰራን ነው እና ከተለያዩ ባለድርሻ አካላት ጋር በዚህ ዘርፍ ከሚሰሩት ጋር ተባብሮ መስራት ናቸው ትኩረት ሰጥተን የምንሰራባቸው። ህገወጥ ንግድን በመከላከል ወርቅና ሌሎች ማዕድናት በኮንትሮባንድ እንዳይወጡ ቁጥጥርን ማጠናከር፣ የብሔራዊ ባንክ የወርቅ ግዢ ዋጋን ከዓለም አቀፉ ገበያ ጋር በማጣጣም ምርቱ ወደ ህጋዊ መስመር እንዲገባ ማድረግና ባህላዊ አምራቾችንም ወደ መስመር ማስገባት በስፋት ተሰርቶባቸዋል። ወርቅን እንደ ምሳሌ ብንመለከት በ2017 ዓ.ም 37 ቶን ወርቅ ወደ ውጭ ሀገራት ተልኮ $3.5 ቢሊዮን ገቢ ተገኝቷል። ይህ ደግሞ በ2016 ከተገኘው $350 ሚሊዮን ገቢ ጋር ቢነጻጸር በ10 እጥፍ ብልጫ እንዳለው የታየበት ነው። የወርቅ የወጪ ንግድ ውጤት ማዕድን የኢትዮጵያን የወጪ ምርት ግኝት በማሳደግ ረገድ የአንበሳውን ድርሻ ስለመያዙ አመላካች ሆኗል። ይህ በዚህ እንዳለ ለዓመታት ሳይነካ የቆየው የኢትዮጵያ እምቅ የማዕድን ሀብት በመደመር መንግስት በተወሰደ ስር ነቀል እይታና የፖሊሲ ለውጥ ሳቢያ ወደ ተጨባጭ የኢኮኖሚ እሴት እየተቀየረ ነው። እንደ ወርቅና የድንጋይ ከሰል ያሉ ማዕድናትም የውጭ ምንዛሬ በማስገኘትና የገቢ ምርቶችን በመተካት ረገድ የኢኮኖሚ ሉዓላዊነት የሚረጋገጥበት በር ሆነው ቀጥለዋል። ወይንሸት ደጀኔ ኢትዮጵያ ያላትን እምቅ የማዕድን ሀብት ወደ ኢኮኖሚ እሴት ለመቀየር የምታደርገው ጥረት ተጨባጭ ውጤት እያመጣ ነው። የመደመር መንግስት ዘርፉን ከ5 ኢኮኖሚ ምሰሶች አንዱ አድርጎ መቅረጹ ደግሞ ከገቢ ምንጭነት ባለፈ ለሀገር ሉዓላዊነትና ለኢንዱስትሪ እድገት ትልቅ አቅም እየሆነ መጥቷል። ኢትዮጵያ ለግብርና፣ ለማኑፋክቸሪንግና ለኮንስትራክሽን ዘርፎች ግብአት የሚሆኑ የማዕድን ባለቤት ብትሆንም ለዓመታት እነዚህ ማዕድናት ያለ ጥቅም ቆይተዋል። ማዕድን የዜጎች ሀብት ነው። የሚያስተዳድረው ግን መንግስት ነው። ለምን? ማዕድን ዩኒቨርሳል አይደለም። ውስን፣ አላቂ፣ አንድም ማህበረሰብ የሚያስፈነጥር ስለሆነ የህዝብ ሀብት ነው። የሚያስተዳድረው መንግስት ነው። የሚያነቃቃው ግን ሁለንተናዊ የኢኮኖሚክ እድገትን ማረጋገጥ ነው። አለ በቂ አይደለም። ያለውን ወደ ልማት ስንቀይር የተሟላ እቅድ ያስፈልገናል። አሁን ላይ በተከናወነው ስር ነቀል የእይታ ለውጥ ግን ዘርፉ በማንሰራራት ላይ ይገኛል። የባለፈው በጀት ዓመትን ብቻ ከዘርፉ ከ3.5 ቢሊዮን በላይ ገቢ የተገኘ ሲሆን በዚህ በተያዘው ዓመት ማለት ነው ከዚህ የላቀ የውጭ ምንዛሪ ይገኛልም ተብሎ ይጠበቃል። እንደ ወርቅ ያሉ ማዕድናት ለውጭ ንግድ፣ እንደ ድንጋይ ከሰል ያሉት ደግሞ ለሀገር ውስጥ ፋብሪካዎች ግብዓት በመሆን የውጭ ጥገኝነትን በከፍተኛ ሁኔታ እየቀነሱ ነው። ይህን ሀብትን የመለየትና ከፖሊሲ ጋር የማስማማት ስራ በዘርፉ ያለውን ኢንቨስትመንት ከመቼውም ጊዜ በላይ እንዲያድግ አድርጎታል። በዘርፉ በጣም ብዙ እድሎች አሉ። ብዙ ኢትዮጵያ ውስጥ ብዙ ማዕድናት አሉ። በዋነኛነት በብዛትም በጥራትም እየተገኘ ያለው ኦፓል ነው። ከወሎ አካባቢ የሚወጣ ማዕድን ነው።
እንግዲህ እሱ ላይ በጣም ብዙ ስራ በደንብ ከተሰራበት በጣም ብዙ እድሎች አሉ። ስራ ከመፍጠር የውጭ ምንዛሪ ከማስገኘት ጀምሮ ብዙ እድሎች አሉ። ያው መስተካከል ያለባቸው በመንግስትም በኩል በግል ሴክተሩም በኩል መሟላት መስተካከል ያለባቸው መሰራት ያለባቸው ስራዎች አሉ። እድሉ ግን ሰፊ ነው። ሰፊ የስራ እድል መፍጠር ይችላል። በተለይ ደግሞ እሴት ተጨምሮ ወደ ውጭ መላክ ላይ በደንብ ቢሰራ ሰፊ የሆነ የስራ እድል መፍጠር የሚችል እንትን ነው፣ የስራ ዘርፍ ነው። ዓለም አቀፍ የማስታወቂያ መድረኮችም ኢትዮጵያ ያልተነካ ሀብት እንዳላት እንዲሁም ለዓለም አቀፍ ኩባንያዎች በማስተዋወቅ ረገድ ግንባር ቀደም ሚና እየተጫወቱ ይገኛሉ። ይህም አዳዲስ ቴክኖሎጂዎች እንዲገቡና አዳዲስ የማዕድን ሀብቶች ወደ ኢኮኖሚው እንዲቀላቀሉ በር ከፍቷል። ሚንቴክስ ኤክስፖ ላይ ተሳትፈን እናውቃለን። በዋነኛነት ያው አገር ውስጥ ነው። እኛም ታርጌት አድርገን የገባ ነው ይሄ ሀገር ውስጥ ጌጣጌጥ ሽያጩን ነው እና ብዙ ሰው ስለ ኢትዮጵያ ውስጥ ስላሉ ማዕድናት እንዲያውቅ አድርጓል። ከተወሰኑ አምራቾች ጋር እንድንገናኝ ቀጥታ ማዕድኑን ከሚያውቁ ሰዎች ጋር እንድንገናኝ እድልን ከፍቶልናል። ከወርቅ የሚገኘውን ገቢ ከማሳደግ ባለፈ ደግሞ እንደ ድንጋይ ከሰል ላሉ ማዕድናት የተሰጠው ትኩረት አዲስ የኢንቨስትመንት በር የከፈተና ሰፊ የተደበቀ አቅምን ወደ ጥቅም መቀየር አስቻለ ሆኗል። ወርቅ በ2012 ኢትዮጵያ ኤክስፖርት ያደረገችው 28 ሚሊዮን ዶላር 28 ባለፈው ዓመት ኤክስፖርት ያደረገችው 3 ቢሊዮን ዶላር በጥቂት ዓመታት ውስጥ ምን ያክል የማምረት አቅሙ እንዳደገ አስቡት። ጋዙም ፈርቲላይዘሩም ብረቱም ምናምን እየወጣ ሲሄድ ይሄ በልካል። ኢትዮጵያ መስታወት ካስጀመረች፣ ማዳበሪያ ካመረተች፣ ለትራንስፖርት ጋዝ ካወጣች፣ ኢነርጂ ካመረተች ጌታ ነች ማለት ነው። ጌቶች የምትባል ሀገር። በአጠቃላይ የማዕድን ምርትን በሀገር ውስጥ በስፋት መጠቀምና እሴት ጨምሮ ደግሞ ለገበያ ማቅረብ የኢኮኖሚ ጥንካሬን ከማረጋገጥ ባለፈ የሀገር ሉዓላዊነት መገለጫ ሆኖ እንዲቀጥል የተጀመረው ስራ መጠናከሩ የግድ ይላል። ኦቦ ዳውድ ኢብሳ ኤርትራ እንደነበሩና ከሳቸው ጋርም የመገናኘት እድሉ ጌታቸው አሰፋ ያደራጃቸውና አስመራ ውስጥ ኮሚኒኬሽን አለ። የተለየ ነገር አለው። ይሄ ነገር ፕላንም አልነበረንም ምኞትም አልነበረንም። ምክንያቱም ኤርትራ ተዋክተን እዛ አስመራ ስር ደርሰን ተመለስተዎች ነው። ጀነራል አበበ ገረሱና እነ ጀነራል ከማል ገልቹ በሽራሮ በኩል ሪግሩፕ ራሳችን እናደርጋለን ነው አልነው እንጂ መፈንቅለ መንግስትም አልነበረም። ነጃል ሽጉቤ እና ሌሎችም እንደዚሁ እነሱን ተከትለው የመጡ 5000 የሚያክል ሰራዊት ወንድሙን ገሎ የሚያውጀው የድል ዜና የለም። አገር በማያፈርስ ህዝቡንም በማጋጭ የሀገር ስምንም በማይነካ እዚሁ መፈጸም አለብን ብለናል። ጀነራል ተፈራም በወቅቱ የነበሩት ማለት ነው እና ጀነራል አሳምነው ጽጌ ኦኬ ወይ ቢሮ አለው እዛ ይሄድ ወይም ደግሞ ጫካ ያለው እዚህ ይምጣ። ምክንያቱም ጥያቄያችን አንድ ነው። እርሶም ያን ጥሪ ተከትሎ ነው ወደ ኢትዮጵያ ገቡት። የውጊያ ድል ሁልጊዜ በቅነሳ ነው የምታከብሩ። ግን ደግሞ ነፍጥ አንግበው ደግሞ የወጡ አካላት አሉ። ሰውን ሰው ገሎ ጀግና የሚሆንበት መቆም አለ። ሀሳብ እየተደመረ ለውጦች እየታዩ የመጡበት ሂደት አለና ለነዛ እንዲሸለል አገር ተከላክሎ ነው ሊፎከርለት፣ ሊሸለልለት፣ ሊገጠምለት፣ ሊዘፈንለት የሚገባ። ተመልሰናል። የተወደዳችሁ እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ኢቲቪ ዜና 57 እንደቀጠለ ነው። በኢትዮጵያ ሰላማዊና ዲሞክራሲያዊ ምርጫ ለማካሄድ ወጣቱ የድርሻው እንዲወጣ የኦሮሚያ ወጣቶችና ስፖርት ቢሮ ጠየቀ። የሲቪል ማህበራት ምርጫ ቦርድ የሚያወጣቸውን ሕጎች የማሳወቅ ስራ እንዲሰሩም አሳስበዋል። ፍሬዎት ረታ ከጥቂት ወራት በኋላ ኢትዮጵያ 7ኛውን ጠቅላላ ምርጫ ታካሂዳለች። በዚህም በርካታ ወጣቶች የሚሳተፉበት እንደሚሆን ይጠበቃል። ምርጫው ሰላማዊና ዲሞክራሲያዊ ምርጫ እንዲሆን ወጣቱ የሚናውን ሊወጣ ይገባል ሲሉ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ሮዛ ቢያ ይናገራሉ። ወጣቶች ለሰላማዊነቱ ከማንም የህብረተሰብ ክፍል በበለጠ መስራት አለባቸው። ይሄ ሀገር የወጣቶች ነው።
ከምርጫ በኋላ የሚመጣው አካል ይሄንኑ አካል ይሄ ሀገር ቢበላሽ መሰረተ ልማቶች ቢበላሹ መጀመሪያ የሚጎዳው ወጣቱ ነው። ለራሱም ሲል ለሚወዳት ሀገርም ሲል ነገ ሊኖርባት የሚፈልጋትን ሀገር ለመፍጠር ከፈለገ ለሰላማዊነቱ ዘብ መቆም አለበት እላለሁ። ሲቪል ማህበራትም ለወጣቱ የግንዛቤ ማስጨበጫ ስራዎችን ሊሰራ እንደሚገባ ነው ኃላፊዋ የገለጹት። ምርጫው ሰላማዊ እንዲሆን ከመጀመሪያ ጀምሮ መሳተፍ መቻል ይኖርባቸዋል። የምርጫ ምዝገባ ወቅት በአግባቡ መመዝገብ፣ የመምረጥ እድሉን ማግኘት መጀመሪያ ይኖርባቸዋል። መንገድ የማሳየት ምርጫ ቦርድ የሚያወጣቸውን ህጎች የማስተማር በዛ ህግ መሰረት ብቻ እንዲሄዱ የማድረግ የሲቪክ ማህበራት ድርሻ ነው ብዬ ነው ማስበው። ይሄን በአግባቡ መወጣት አለባቸው። የመምረጥ ህገ መንግስታዊ መብታችንን ተጠቅመን ልንመርጥና ውጤቱንም በሰለጠነ መንገድ ለመቀበል ዝግጁ መሆን ይኖርብናል የሚሉት ደግሞ የኦሮሚያ ወጣቶች ማህበር አባላት ናቸው። ምርጫ ውስጥ ካልተሳተፈ ነገ አንድ ስህተት ተፈጥሯል ብሎ መጠየቅ አይችልም። ምክንያቱም ኮንትራት የለውም፣ ውል ስለሌለው ማለት ነው። ስለዚህ ወጣቱ ንቁ ተሳትፎ ማድረግ እንዲችል፣ በሌላ በኩል ደግሞ የምርጫውን ውጤት መቀበል ነው። የምርጫውን ውጤት መቀበል መቻል አለብን ማለት ነው። የምርጫውን እውነታ እና ፍትሃዊነቱን መከታተልና እውነታውን መቀበል ነው። ይህ ምርጫ ፍትሃዊና ዲሞክራሲ እንዲሆን የሁላችንም ሚና ይጠይቃል። እናሳካለን የሚል ተስፋ አለኝ። የኦሮሚያ ወጣቶች ማህበር የወጣቶች ተሳትፎ ለሰላማዊና ፍትሃዊ ምርጫ በሚል መሪ ቃል የንቅናቄ ማስጀመሪያ ፕሮግራም በአዳማ አካሂዷል። አሁን ደግሞ ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ትንበያ ሁኔታ የተከታተሉ ዘንድ ባልደረባይ ኃይሉ ነገሰ እዚህ ስቱዲዮ እየጠበቃች ነው። ኃይሌ ደህና መሸ? እንዴት አመሸ ሰለሞን? አምላክ ይመስገን። መቀጠል ትችላለህ። አመሰግናለሁ ሰለሞን። በዛሬው ዕለት በሰሜን ምስራቅ፣ በመካከለኛው፣ በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በቀጣዮቹ ቀናት በሰሜን ምዕራብና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይኖራቸዋል። ከዚሁም ጋር ተያይዞ በደቡብ ከፍተኛ ስፍራዎች ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ነው እንደሚመዘገብ ሀዛዊ የትንበያ መረጃዎቻችን ይጠቁማሉ። በሌላ በኩል በሰሜን ምስራቅ፣ በመካከለኛው፣ በምዕራብ፣ በደቡብ ምዕራብና በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ምስራቅ ጎጃም፣ ሰሜንና ደቡብ ወሎ፣ ሰሜን ምዕራብ፣ ደቡብ ምዕራብ ሸዋ፣ ጅማ፣ ምዕራብ አርሲ፣ ጉጂና ምዕራብ ጉጂ፣ ቦረና፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያና የሲዳማ ክልል ዞኖች ቀላል መጠን ያለው ዝናብ ያገኛሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ቢሾፍቱ፣ ጎንደር፣ ባሌ ሮቤ ዳመናማ፣ ጎዴ፣ ገዋኔ ፀሐያማ፣ ጅማ፣ ጋምቤላና ወሊሶ ዳመናማ፣ በተመሳሳይ አዳማ፣ ሀምቦ፣ ፊቼና ያቤሎ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በነገው ዕለት ዳመናማ የአየር ሁኔታ የሚኖር ሲሆን ጥር 24ና 25 ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። ኃይሌ መልካም ምሽት ይሁንልህ። ለሁላችንም በጣም አመሰግናለሁ ሰለሞን። ዘገባዎቻችን ይቀጥላሉ። 86ኛውን የአገው ፈረሰኞች በዓል ዋዜማ በተለያዩ ባህላዊ ክንውኖች እየተከበረ ይገኛል። ፈረስ ለብዙ ዓመታት ለእርሻ እያገለገለ እንደቆየ የተናገሩት የአዊ ብሔረሰብ ዋና አስተዳዳሪ ቴዎድሮስ እንዳለው አሁን ላይ ፈረስን ለባህል ትራክተርን ደግሞ ለእርሻ ለማድረግ ትኩረት ተሰጥቶ እየተሰራ እንደሚገኝ አብራርተዋል። ፈረስ እስካሁን ድረስ አራሽ ሆኖ ያረሰውን ደግሞ አበራይቶ የደረሰውን ደግሞ ወቅቶ ሰብሉን ደግሞ ወደ ጎተራ አስገብቶ በማንኛውም በደስታ በማንኛውም በሀዘን ሁላ አጃቢ ሆኖ የሁነቱ አካል የክንውኑ አካል እየሆነ እስካሁን ድረስ ደርሷል እና ፈረስ ሲጀመር ጀምሮ የፈረስና የአገው ሕዝብ መስተጋብር ሲጀመር ጀምሮ በእነዚህ ክዋኔዎቹ በእነዚህ ጥቅሞቹ በእነዚህ አገልግሎቶቹ ዘልቋል። አሁን ደግሞ ክብራችን መድመቂያችን ሆኖ መዝለቅ መቻል አለበት። የባህላችን አንቱ የተሰኘው ቱባ መገለጫችን ሆኖ መቀጠል መቻል አለበት። ግን ደግሞ በእርሻው መደገፍ መቻል አለበት። እንደምታዩቸው እነዚህ በጣም በርካታ ትራክተሮች ናቸው። በታሪክ አጋጣሚ የታሪክ ጥፋት እንፈጥራለን። ስለዚህ ወደ ዘመናዊ እርሻ ስንገባ ምርትና ምርታማነትን የሚያሳድግ ቴክኖሎጂን ወደ መላው አርሶ አደራችን የምናስተጋባበት አውድ አድርገን ነው ይህን ክብረ በዓል እየተጠቀምንበት ያለ ነው።
እንደ ሪፖርተራችን አሸናፊ እንዳለ ዘገባ ታዲያ በዓሉን በደመቀ ሁናቴ ለማክበር ዝግጅቶች ስለመጠናቀቃቸው ያሳወቁት አስተዳዳሪው ከአምናው በተሻለ በርካታ ታዳሚዎች ይታደማሉ ተብሎ እንደሚጠበቅም አብራርተዋል። በቁጥር ደረጃ ከአምናው የበለጠ ከ100 ሺህ ያልተናነሰ ህዝብ የሚታደምበት ነው። ይህንን ታሳቢ አድርገን ነው እየተዘጋጀን ያለ ነው። ሁሉም በየማንነቱ ደምቆ በህብረ ብሔራዊነቱ ተሰናስሎ እንደምታዩት በእንደዚህ አይነት መልኩ የባህል ሾውን ሁላ እያሳየ የባህል ፌስቲቫሉን እያሳየ ሁሉም አለኝ የሚለውን ወግ ባህል እሴት ትውፊቱን እያንጸባረቀ ያለበት ሁኔታ ነው። ይሄ ፈረሰኛ ባህል አቃፊ ባህል ነው፣ የሁላችን ባህል ነው። በእንደዚህ አይነት መልኩ ማንነትን ከአብሮነት ጋር አሰናስሎ መላውን ህዝብ በደስታ በፌሽታ እያሰለፈ ያለ ነው። ዛሬ በእንደዚህ አይነት መልኩ የሚቀጥል ነው የሚሆነው። ዛሬ ፓናል ዲስከሽን አለ፣ መጨረሻም ላይ እንደዚሁ ኤግዚቢሽን አለ፣ የባህል ኤግዚቢሽን አለ፣ የባህል ፌስቲቫል አለ። ነገ ደግሞ በጣም ፕሮግራምድ በሆነ ሁኔታ አጠቃላይ መላውን ህዝብ አቅፎ የምናከብረው ነው የሚሆነው። የዘንድሮው የፓርቲዎች የምርጫ ቅስቀሳ ጥር 1 ጀምሮ እንደሚካሄድ ስኬጁላችሁ ያሳያልና ይፋዊ ቅስቀሳ ግን ብልጽግና አልጀመረም። ምንድነው ምክንያቱ? በእኛ በኩል የዝግጅቱን ስላጠናቀቅን እጩዎቻችንን አስመዝግበን ሰርቲፊኬት እንደወሰድን በቀጥታ የምርጫ ቅስቀሳ ውስጥ ለመግባት ዝግጅታችን አጠናቅናል ማለት ነው። በእናንተ በኩልስ ቅስቀሳ የሚጀመረው ይፋዊ ቅስቀሳ መቼ ነው? እጩ ሳያቀርብ አንድ ፓርቲ ቅስቀሳ ሊያደርግ አይችልም። መጀመሪያ እጩ መቅረብ አለበት። እስከ የካቲት 1 ነው የእጩዎች ምዝገባ። ከዚያ በኋላ ሁላችንም አክቲቭ የሆነ የምርጫ ቅስቀሳ ስራ ውስጥ እንገባለን ብዬ ገምታለሁ። ለመሆኑ ማኒፌስቶ ግን አለ? አቶ መለስ ሀሳባችን በህዝብ ተቀባይነት ካገኘ ወደ ስልጣን እንመጣለን። ዋነኛ ዓላማችሁስ ምንድነው ዶክተር? ባለፉት ጥቂት ሳምንታት ወራትም ጨምሮ የፓርቲዎች ቁጥር እየጨመረ ነው። ግን ወደ 2 ወደ 3 መሰብሰብ ለምን አልተቻለም? የምንሰዳደብበት የምንገዳደልበት ቦታ አይደለም። የሀሳብ አፈናዎች መኖር የለባቸውም። እሱን ማረጋገጫ በገዢው ፓርቲ በኩል ያስፈልጋል። የሚያጋጥም ችግር ደግሞ አለ። ምርጫው ላይ ችግር ይፈጥራል ተብሎ የታሰበው አንቀጽ እንዲቆም ተደርጓል። በሀሳብና በኃይል ትግል መካከል ላይ ያለው ፍጭት ወደ መጨረሻው ምዕራፍ እየመጣ መሆኑን ነው የምንመለከተው። የአደባባይ ቅስቀሳውም የሚዲያ ቅስቀሳውም ይጀምራል። የተወደዳችሁ ቀደም ሲል ቀንጨብ አድርገን ያስደመጥናቸው ማስታወቂያ ሙሉ ዝግጅት ዛሬ ምሽት 3 ሰዓት ጀምሮ የሚተላለፍ ይሆናል። ከወዲሁ እንድትከታተሉት ለመጋበዝ እንወዳለን። የመጀመሪያው ምዕራፍ ኢቲቪ ዜና 57 የተመለከታቸው ጉዳዮች እነኚህ ናቸው። ምሽት 1 ሰዓት ላይ ስንገናኝ የተመራረጡ የቢዝነስና የስፖርት ዘገባዎች፣ ተጨማሪ የትንታኔ ዜናዎችን ይዘን ይሆናል። የትም እንዳትሄዱ።